የሰው መውደድ ስጠኝ ብሎ የሀገሬ ሰው የሚጸልየው እኮ ወዱ አይደለም ማለት ነው። በቃ የነ አዴ ድራማ ላይ እንግዲህ ቤዛን አስወጡልን። በቃ የሰው መውደድ የላትም ከስራዋም ጀምሮ የሆነ በቃ የተሰጣት ገጸ ባህሪ ራሱ ከእሷ ጋር የሚሄድ በቃ የጭካኔ የሞላበት ፊቷ ራሱ የሆነ በቃ ስቃ የምታቀራሱ አይመስለኝም ቤዛ ማለት ነው። በእርግጥ ገጸ ባህሪው እንደሆነ አውቃለሁ፣ ግን በአካል ራሱ ይቺ ልጅ ግን ትስቃለች። ቤተሰቦች የሆነ ኮስተር ብላ የተወለደች ኮስተር ብላ እዚሁ ያደገች ነው የምትመስለው። በቃ ስቃ የምታውቅ አይመስለኝም ከተወለደች ቀን ጀምሮ። ሰው ከእናት ወድ እንኳን ሲወጣ እኮ ይስቃል ያለቅሳል አይደል? ይቺ እኮ በቃ እና በቃ እንደ የሰው ሞዴል ስጠኝ ብሎ የሀገራችን ሰው ይጸልያል ማለት ነው። እንዲሁ ትክክለኛ ጸሎት ነው። ለምን በጣም ነው በቃ ቤዛን ወንድሟንና ጀገራውን እኔ እዚህ ድራማ ላይ በጣም ነው የጠላኋቸው። ገጸ ባህሪያቸው እንደሆነ አውቃለሁኝ የተሰጣቸው ገጸ ባህሪ ነው፣ ግን ደግሞ በቃ የሆነ ሳያቸው ፊታቸው አንድም ቀን ተደስተው የሚያውቁ አይመስለኝም ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይቧን ጠቅጠቅ አድርጓት፣ ላይኩንም ደግሞ ጠቅጠቅ አድርጉ ማለት ነው። ላይክ ስታደርጉት ለብዙ ሰው ይደርስልኛል ማለት ነው። ውዶቼ ላይክ አድርጉ። ሰምታችኋል። ያው ድራማውንም ቢሆንም የምሰራው ቢሆንም ግን ደግሞ ያው አለ አይደል አስተያየት ነው የምንሰጥበት፣ ሀሳብ ነው የምንሰጥበት። እናንተም የተሰማችሁን ኮሜንት ላይ አስቀምጡ። እኔ የሰራሁት ቪዲዮ ከተመቻችሁ ደግሞ ላይክ በማታረጉት ነገር ነው የማያውቀው ማለት ነው። ስለዚህ ቪዲዮ ላይክ አድርጉት ማለት ነው ውዶቼ። እና እንግዲህ የአደይን ድራማ ብዙዎቻችን የራሳችንን ሀሳብ እየሰጠንበት ነው፣ አስተያየት እየሰጠንበት ነው። ለምንድን ነው እየተንዛዛችሁት እንዴ? አዲስ ነገር አምጡልን እያላችሁ ነው እናንተ ማለት ነው። እና አዲስ ነገር የለም በቃ ወይ መንገድ ላይ ወይ እየተንዛዛችሁ ነው የምትቀርጹት። ለምንድን ነው አዲስ ነገር የማታመጡት ምናምን እንደ በፊቱ እያላችሁ ነው። እና ያው እንግዲህ አዲስ ነገር ታውቃላችሁ፣ ቤዛ ናት አዲስ ነገር የምታመጣው ማለት ነው። እና ቤዛንም ደግሞ በቃ ቤዛ የምትታይበት ፓርት ሲደርስ እኮ ይዘጋኛል፣ በቃ ይዘጋኛል ማለት ነው። ማየት ራሱ አልፈልግም፣ አሳልፈዋለሁ። እና ለምን መሰላችሁ? በቃ እኔ አላቅም ቤዛ ገጸ ባህሪዋ እንደሆነ እያወቅኩኝ ግን ፊቷን ሳይው ራሱ በጣም ነው የምደብረኝ። ፈጣሪ ቅሪ በላይ ማለት ነውና ለምን አንዳንድ አለ በቃ ስታዩት እንደዚህ በቃ ምንም አወራም አላወራም ስታዩት ደስ የሚላችሁ ሰው አለና አሁን ሩታ ብዙ ጊዜ የምትሰራው ነገር በቃ በሁሉ መሀል ላይ ናት፣ ግን ሩታዬ ደስ ትለኛለች። በቃ እዛም ጥልቅ የምትለው ነገር ይመቸኛል። አሁን ደግሞ ዶክተሩን አፍቅራ በፍቅር እየተሰቃየች ነው። እንቅልፍ አታለች፣ ምግብ አበላ ምግብ ዘግቷታል። እና ዴቪዬም ደግሞ እንግዲህ አዴን ለምን ሰላም ትሏታላችሁ? ለምን መንገድ ላይ አያችኋት? ለምን ኧረ ባይናችሁ ለምን አያችኋት ብሎ ጦርነት ጀምሯል ማለት ነው። እና ከባድ ነው እውነት ለመናገር። እና በተለይ ደግሞ አዎ ትክክል ነሽ ጽናትዬ እያላችሁ ነበረ። ብርቄ የሚል ስም የሰጠቻት ማለት ነው። እና ብርቄ እውነት ለፍቅር ብርቄ የሚለው ስም ነው የሚገባት ማለት ነው። ሁሉ ነገር ብርቅ ነው ለሷ። ያየችውን ነገር በቃ አዴ የነካችው ነገር መንካት ትፈልጋለች። አዴ እያፈቀረችው ማፍቀር ትፈልጋለች። በቃ በጣም ነው የምትቀናው። ቅናት አለባት። እና ይሄ ቅናት ደግሞ በነገራችን ላይ በሁለት ነገር እንትን ይላል። መጥፎ ቅናትና ጥሩ ቅናት አለ ማለት በቃ አንዳንድ ጊዜ ወይ እኔም እንደዚህ በሆንኩ ብላችሁ የምትሉት ነገር አለ አይደል? ደስ የሚል ነገር ስታዩ። አንዳንዴ ደግሞ በቃ ሰውን ለማጥፋት የምታስቡት ቅናት አለ። ይሄ ደግሞ ሰይጣናዊ ቅናት ነውና ከባድ ነው። እና ቤተሰቦች ዶክተሩም ከአዴይ ላይ አይኑን ማንሳት አለበት ነው ምለው። በእርግጥ ፍቅር ለምን ያዘው ብዬ አይደለም፣ ምክንያቱም ፍቅር የሚይዛችሁ የት እንደሆነ አታውቁትም። ግን አዴይ አሁን ላይ በእናቷም በአባቷም በቃ በጣም እየተፈተነች ነው። እዛ ጋር እህቲቱ ዴቭን አፍቅራ እናቲቱ ለማግባት ከልክላታለች ዴቭን። እና አዴይ አሁን ላይ በጣም ፈተና ውስጥ ነው ያለችው። እዚህ ጋር ደግሞ እሱ አፈቅርሻለሁ ብሏት ፍቅሩን ገልጾላት ከማንኛው እንደምትሆን ግራ ገብቷት መምታታት የለባትም ልጅቷ ማለት ነው። እና ስለዚህ በጭራሽ አዴይን እያገኛት ማውራት እንትን የለበትም። ስለ ሮሚዬ ሕክምና ከሆነ ማናገር ይችላል። ያለዛ ግን ስለምንም ነገር እሷን እየጠራት እያናገራት ከዴቭ ጋር ግጭት መፈጠር የለበትም። እና ዶክተሩ ትንሽ ራሱን ሊያረጋጋና ስሜቱን ሊገታ ይገባል። ምክንያቱም ፍቅረኛ እንዳላት ልታገባ እንደው እያወቀ መጃጃል አለበት፣ ጊዜውን ማቃጠል አለበት ብዬ አላስብም። ምክንያቱም አዴይ በጭራሽ በፍቅር ሁኔታ እሱን አስበው አታውቅም። ምክንያቱም ፍቅረኛዋ ዴቭ ነው።